ጤና ይስጥልን ውድ የግሎባል ቲዩብ ቻናል ቤተሰቦች ዛሬም አዲስና ሰበር መረጃዎችን ይዘን መጥተናል። ለዚህ ቻናል አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ መረጃዎችን እነሆ። ዓለም ለከፋ የኒውክሌር ስጋት ዝግጁ እንድትሆን የዓለም ጤና ድርጅት ጥሪ አቀረበ። በዓለማችን ላይ እየታየ ያለው የጂኦፖለቲካዊ ውጥረት አሳሳቢ ደረጃ ላይ መድረሱን ተከትሎ የዓለም ጤና ድርጅት ሊከሰቱ ለሚችሉ የኒውክሌር አደጋዎች ከፍተኛ የዝግጅት ስራ መጀመሩን አስታውቋል። የድርጅቱ የቀጠና ዳይሬክተር ሃናን ባልኪ እንደገለጹት ተቋሙ በአሁኑ ወቅት የጤና ባለሙያዎችን በማሰልጠን የሕክምና ምላሽ እቅዶችን በማሻሻል እና ድንገተኛ ጊዜ ግብዓቶችን በማደራጀት ላይ በትኩረት እየሰራም ይገኛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ዙር የስልጣን ዘመን ጥያቄ ያቀረቡ። የቀድሞ አሜሪካ ፕሬዝዳንት ዶናልድ ትራምፕ በ2020 ምርጫ ተሰርቆብኛል በሚል ምክንያት ለጠፋው ጊዜ ካሳ ይሆን ዘንድ ሶስተኛ የስልጣን ዘመን ሊሰጧቸው እንደሚገባ የሚገልጽ ሀሳብ በይፋዊ ገጻቸው ላይ አጋርተዋል። ይህ የትራምፕ አቋም በአሜሪካ ፖለቲካና ህገ መንግስታዊ ስርዓት ላይ ከፍተኛ መነጋገሪያ አጀንዳም ሆኗል። ትራምፕ የ2020 ምርጫ ውጤት የተጭበረበረ መሆኑን በተደጋጋሚ ቢገልጹም የአሜሪካ ፍርድ ቤቶችና የፍትህ ሚኒስቴር ግን የቀረበውን ክስ ውድቅ በማድረግ ምንም አይነት ተጨባጭ የማጭበርበር ማስረጃ አልተገኘም ሲሉ ደጋግመው መግለጻቸው ይታወቃል። በአሜሪካ ህገ መንግስት 22ኛው ማሻሻያ መሰረት ማንኛውም ግለሰብ ከሁለት የስልጣን ዘመን በላይ በፕሬዝዳንትነት ማገልገል እንደማይችል በግልጽ ተደንግጓል። በመሆኑም የትራምፕ ጥያቄ ከሀገሪቱ መሰረታዊ ህግ ጋር የሚጋጭና የዲሞክራሲያዊ ስርዓቱን መርህ የሚፈታተን መሆኑ እየተገለጸም ይገኛል። የአወዛጋቢ ጥያቄ በቀጣዩ የምርጫ እንቅስቃሴ ላይ ምን አይነት ተጽዕኖ ይኖረው ይሆን የሚለው የብዙዎች ጥያቄ ሆኗል። አፍሪካውያን አይናቸውን ወደ ናይጄሪያ የዳንጎቴ ነዳጅ ማጣሪያ ማማተር ጀምረዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት የዓለምን የነዳጅ ፍላጎታቸውን ከዚሁ ቀጠና በሚያገኙት የምስራቅና ደቡብ አፍሪካ ሀገራት ላይ ከፍተኛ ስጋት ተፈጥሯል። ጦርነቱ የአቅራቦት ሰንሰለቱን ሊያቋርጠው ይችላል የሚለው ስጋት ሀገሪቱ አማራጭ እንዲፈልጉ አስገድዷል። በቢሊዮነሩ አሊኮ ዳንጎቴ ባለቤትነት የሚመራው በቀን 650 ሺህ በርሜል ነዳጅ የማጣራት አቅም ያለው ግዙፉ ተቋም አሁን ላጋጠመው ቀውስ እንደ ዋነኛ መፍትሄ እየታየ ነው። በርካታ የአፍሪካ ሀገራት ከሩቅ ምስራቅ ይልቅ በቅርብ ጎረቤታቸው ናይጄሪያ ነዳጅ ለመግዛት ጥያቄ እያቀረቡ መሆኑ ታውቋል። አሊኮ ዳንጎቴ ስለ ሁኔታው ሲያስረዱ በአሁን ሰዓት ዋናው ፈተና የዋጋ መወደድ ብቻ አይደለም፣ ዋጋ ቢኖርም ነዳጅን በቀላሉ የማግኘት ጉዳይ ነው ሲሉ ገልጸዋል። ይህም ዓለም አቀፍ ቀውስ የኢትዮጵያን የነዳጅ ገበያን መፈተን ጀምረዋል። መንግስት የአገልግሎት መስተጓጎልን ለማሻሻል የሚከተሉትን አስቸኳይ ትዕዛዝ አስተላልፏል። ቅድሚያም ለህዝብ ትራንስፖርት የነዳጅ ማደያዎች ለህዝብ ማመላለሻ ተሽከርካሪዎች እንዲሰጡ ተመክረዋል። ዜጎችም ያለውን ነዳጅ በአግባቡና በቁጠባ እንዲጠቀሙ ጥሪ አቅርበዋል። የዳንጎቴ ማጣሪያ ተቋም ከናይጄሪያ የውስጥ ፍጆታ የተረፈውን ምርት ለውጭ ገበያ ማቅረብ መጀመሩን ለኢትዮጵያውያን ሆነ ለሌሎች የአፍሪካ ሀገራት ከርቀት የሚመጣውን የነዳጅ ጭነት ስጋት በመቀነስ እንደ ትልቅ እረፍት እንደታየ ይጠበቃል ሲሉም ገልጸዋል። የሰማያዊዎቹ ንግስና ቀጥሏል። በእንግሊዝ ሊግ ካፍ ካራባኦ ካፕ የፍጻሜ መርሃ ግብር ማንቸስተር ሲቲ አርሰናልን 2-0 በሆነ ውጤት በመርታት የዋንጫው ባለቤት መሆኑን አረጋግጧል። በጨዋታው ላይ ድንቅ ብቃቱን ያሳየው ኦሬሊ ሁለት ግቦችን ከመረብ በማሳረፍ ሲቲን ለድል አብቅቷል። ይህ ድል ለማንቸስተር ሲቲ በታሪኩ 9ኛው
ካርባኦ ካፍ ዋንጫ ሲሆን ቡድኑ ካደረጋቸው 10 የፍጻሜ ጨዋታዎች ውስጥ 9ኙን በማሸነፍ አስገራሚ የበላይነቱን አስመስክሯል። በሌላ በኩል መድፈኞቹ 1993 በኋላ ያለባቸውን የዚህ ውድድር የዋንጫ ድርቅ ለማክሰም ያደረጉት ጥረት ሳይሳካም ቀርቷል። ለዛሬ ያሰናዳሁት መረጃ ይህንን ይመስላል። በቀጣይ በሌላ መሰናዶ እስከምንገናኝ ደህና ቆዩ።